እንዴት እንደሚያምር አካባቢው እንዴት እንደሚያምር ግን ፀሐዩን ተውት ልነጋችሁ አልችልም። በጣም ነው የሚያምረው። ዋው! ከዚህ በፊት አንዴ ሄጃለሁ፣ ግን ክረምት ላይ ስለነበረ ይሄ ግቢው ምናምን አይጸዳም። ታውቃላችሁ፣ ክረምት ሲሆን ዝናቡ፣ አቧሪያው፣ ጎርፉ፣ ምኑ ቅጠሩ ሲረግፍ ብዙም ያን ያህል የተስተካከለ ስለማይሆን አያምርም ነበረ እና ዛሬ እዚህ ቦታ ሄድኩኝና እንዴት እንደሚያምር እናንተ ብስማም። እኔ በነገራችን ላይ ስደት ዓለም ላይ ይሄ ጠጥ ረጭ ያለ ዝም ብሎ በቃ በረሃ የሚመስል ይጨንቀኛል። እንዲሁም ደግሞ ሰላም፣ እንዴት ናችሁ ፋሚሊ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ በአንድ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ጤና፣ ስራ ሁሉ እንዴት ይዟችኋል? እንዴት ነው ሙቀት እናንተ ጋር? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እስኪ ዋልኩበት ላሳያችሁ። እንግዲህ ይሄ ጠዋት ላይ ነው። ወደ አንድ የሚያምር ቆንጆ ቦታ ልወስዳችሁ ነው እና እዚህ ጋር መኪና ውስጥ ሁኜ ነው የምቀርጸው እና ያው መኪና ውስጥ ሁኜ መቅረጥ ብዙም አይመቸኝም። በየአመቱ ልክ ይሄን አመት ወይም በየአመቱ ይሄንን ወር ለምሳሌ ነሐሴን ወር በጣም ቢዚ ነኝ። መስከረም እስከሚገባ ትምህርት እስከሚጀመር ድረስ ምናምን በቃ ታውቃላችሁ። ነጮች በአመት አንዴ ይዝናናሉ፣ ለአንድ ወር ለሁለት ወር። ይቅርታ የክርስትና እምነት ተከታዮች ጓደኞች ሁላችሁም እንኳን አደረሳችሁ። ነገ የፍስረታ ጾም ይጀመራል እና ያው 16 ቀን ፍስረታ መጣች። ፍስረታ እኔ በጣም ብዙ ትዝታ አለብኝ። በተለይ ኢትዮጵያ ያለው በልጅነቴ ገጠር ያለው ብዙ የማስታውሳቸው ነገሮች አሉ እና ሁሌም በስደት ላይ ኢትዮጵያ ሄጄ ፍስረታን በተለይ ባሁኑ በጣም ከምላችሁ በላይ ተስፋ አድርጌ ነበር ኢትዮጵያ ሄዳለሁ ብዬ፣ ግን ፈጣሪ አልፈቀደውም። ዋናው ጤና፣ ነገም ከነገ ወዳም ይደርሳል ሁሉም ነገር ማለት ነው እና መልካም ጾም እንኳን አደረሳችሁ ብያለሁ። እና እንግዲህ እዚህ ጋር እየሄድኩ ነው ማለት እየሄድን ነው። እኔ አለቃዬ፣ በነገራችን ላይ አለቃዬ በስሟ ነው የምጠራት። ይሄ እንጂ እንደ ሌሎቹ ሀገር ምንትን አልጠራትም ማለቴ። እና እሷ እኔ ቤተሰቦቿ ሆነን የሆነ ቦታ እየሄድን ነው። እንደዚህ አካባቢ አያምርም ጋይስ? አሁን ይሄ ከዚህ በፊት አንድ ቪዲዮ ቲክቶክ ላይ የሆነ ቪዲዮ ፖስቼ ጓደኛዬ ዩሮፕ ሀገርም ፕላስቲክ ወንበር አለ እንዴ ብላይ ነበርና በጣም እያሳቀች ነበርና እናንተም እንዴ አንቺ ያለሽበት ሀገር ደግሞ ገጠር አለ እንዳትሉ አለ። ከቤታችን የ45 ደቂቃ መንገድ ተጉዘን ነው እዚህ የደረስነው ማለት ነው። እዚህ ጓደኞቻቸው ከሌላ ሀገር መጥተው እዚህ ነው ያረፉትና እነሱ ጋር ነው የመጣን ነው። ከዛ እኔ ደግሞ እህታችሁ ዞር ዞር ብዬ አካባቢውን እንደዚህ ቃኘሁት ማለት ነው። በጣም ነው ደስ የሚለው። እኔ በነገራችን ላይ ይሄ ብልጭልጭ ነገር መብራት ምናምን ሙዚቃ ምናምን በቃ ይሄ ያለበት ቦታ አልወድም። በቃ እንደዚህ አይነት ቦታ እኔ አልዋሻችሁም፣ በጣም ነው ደስ የሚለኝ፣ በጣም ነው የምወደው፣ በጣም ነው የሚያምረውና ከዛ እዚህ ጋር ዞር ዞር ብዬ ፎቶ ምናምን አነሳሁ፣ ፎቶ ተነሳው፣ ቪዲዮ ቀረጽኩኝ ማለት ነው። እና ያው ታውቃላችሁ። ስለዚህ እናንተ ደግሞ ላይክ አድርጉ፣ እንደዚህ ቪዲዮ እንድቀርጽላችሁ በሚሄድበት ቦታ በሄድኩበት ምናምን አካባቢ ያሳያችኋለሁ። ያው እዚህ ጋር ደግሞ እንግዲህ ታውቃላችሁ ነጮች ይዋኛሉ። መቼም በሱሪ እና በቀሚስ አይዋኙም። ታውቃላችሁ አይደለ? ራቁታቸውን ሁነው ሳይሆን የሆነ የመዋኛ ልብስ ለብሰው ነው የሚዋኙትና እንትን እንዳትሉ፣ ቅር እንዳይራችሁ፣ እንዳይደብራችሁ፣ እንዳይከፋችሁ ማለት ነው። እና በጣም ነው የሚያምረው። እኔ እንደዚያ ቦታ ግሪን ቦታ እንደዚህ ያሉ ቦታዎች ሁሌም በጣም ነው የምወደው፣ በጣም ነው ደስ የሚለኝ፣ በጣም ከምነጋችሁ በላይ ማለት ነው። እና እስኪ እንደኔ የምትወዱ አረንጓዴ ቦታ እንደዚህ አይነት ቦታዎች እስኪ ላይክ እና ሰብስክራይብ አድርጉ። እንዲሁም ደግሞ ይሄ ቦታ እኔ ክረምት ላይ መጥቼ ነበረ፣ ግን ክረምት ላይ መጥቼ ዝናብ ምናምን ስለነበረ ቦታው እንደዚህ አያምርም ነበር፣ ያን ያህል ብዙም አያምርም። ነገር ግን ዛሬ እንደዚህ ያምራል። እዚህ ጋር ታውቃላችኋ ሰርግ፣ ክርስትና፣ ሰርግ ምናምን ብዙ ነገር እዚህ ጋር ይደግሳሉ፣ ድግስ ሲኖር ማለት ነው። እና ከኋላ ከዚህ ከሆቴል ነው፣ ግን መዋኛ ገንዳ፣ መናፈሻ፣ ኳስ መጫወቻ፣ ስፖርት መስሪያ እንዲሁም ቤተክርስቲያን አለ። ቤተክርስቲያኑ ግን መቅረጥ አንዳንዴ ይፈራለሁ። አንደኛ ያለው የቤተክርስቲያን ሲሄድ ታውቃላችሁ እነሱ ችግር የለባቸውም እና
እኔ አሁን የለመድኩት አለ ኢትዮጵያ ቤተክርስቲያን ሲሄድ እንደዛ ስላልሆነ አይርኩኝም እንጂ ቤተክርስቲያን አለ እዚህ አካባቢ ማለት ነው። ለምን እዚሁ ክርስትና ሲኖር ሰርግ ሲኖር ምናምን ያው እንትን ይላሉ እና ቤተክርስቲያኑም መናፈሻ ምንም ምንም ስላለ በቃ እዚሁ ነው ታውቃላችሁ። እና በጣም ነው የሚያምረው። ለማንኛውም ሙቀቱ ልነጋችሁ አልችልም። ፊቴ በጣም አይዶን ነው በጣም ሙቀት ላይ ባህል ደስተኛ ነኝ። ግን ያው ምን ታደርጉታላችሁ ስራ ስለሆነ ግዴታ መሄድ ስላለብኝ ልጆች ስላሉ ልጆችን ጠብቃለሁ ምናምን እና ልጆች ሲተኙ ወይ ደግሞ ልጆች ቁጭ ሲሉ ወይም ምሳ ሲበሉ ምናምን እኔ ቶሎ ቀድሜ በልቼ ከተነሳሁ በኋላ እንደዚህ የምቀርጸው እንጂ ያው ልጆች ነው የምጠብቀው ታውቃላችሁ። ልጆች ስላሉ እነሱን እና ከልጆች ጋር ስለምውል እነሱ እንዳልኳችሁ ወይ ሲተኙ ወይ ከቤተሰቦቻቸው ጋር ሲዋኙ እኔ እንደዚህ ዞር ዞር ብዬ ቪዲዮ ቀርጻለሁ ማለት ነው። እና በጣም ነው የሚያምረው። በጣም ነው የወደድኩት። እናንተስ እንዴት አያችሁት? እንዴት አያችሁት? ፋሚሊ እንዴት አያችሁት? አያምርም? እኔ ሁሌ የምመኘው ነገር ማለት ነው እዛ ኢትዮጵያ ስኖር እንደዚህ በቃ ይሄ ግቢ አካባቢ ምናምን በቃ ባለንጓዴ የተሞላ ቢሆን ደስ ይለኛል። እኔ ብቻ ሳልሆን እህቶችም ቤተሰቦችም ይወዳሉ እንደዚህ አይነት ነገር እና እስኪ እናንተ እንደዚህ አይነት ነገር እንወዳለን የምትሉ ከሆነ ደስ የሚል ቦታ ነው ካላችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እዚህ ጋር ሮዝመሪ በጣም ነው እዚህ ሀገር ሮዝመሪ በጣም በብዛት አለ በአካባቢው በየመንገዱ በየቦታው እና ግን ያው በስነ ስርዓት ተቆርጦ ተቆራርጦ ዲዛይን ሆኖ ግቢ ያሳምራል። ኢትዮጵያ ይሸጣል እና እዚህ ጋር ደግሞ እየወጣን ነበረ። እዚህ ጋር እየወጣን ነው። እንዳልኳችሁ ውስጡ መግቢያው ነው። በጣም ነው የሚያምር ውስጡ መግቢያው። ይሄ እንደምታዩት ግን ለመቅረጥ አይመችም ልጆች ይዛችሁ ምናምን ስለሆነ እና ይሄ ነው እንግዲህ ይሄ ነው ግን ከውጭ ነው የዋልነውኛ ማለት ነው። እና እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው ትላላችሁ። አሁን ይሄ እንግዲህ አስባችሁታል። የአንድ ደህና ባለ ሀብታም ሆቴል ነው ማለት ነው። ከዛ ይሄ ውስጥ ነው። በጣም ሙቀት ነው አይደል? አሁን ውስጥ ስገቡ እዚህ ጋር በቃ እንዴት ደስ እንደሚቀዝቃዛ ነው አየሩ ምናምን ብቻ ምን አለፋችሁ ደስ የሚል ጊዜ ነበር። ከዛ እዚህ ጋር ደግሞ ፎቶ ተነሳሁኝ። እዚህ ጋር ሰው ነው ፎቶ አንሳይ ብዬ እዛ ቁጭ ብሎ መጽሐፍ የሚያነብ ሰው አግኝቼ ፎቶ አንሳይ ብዬ ተነሳሁት። አንዳንድ ፎቶዎች ማለት ነው። ይሄን ግን ራሴ ነኝ ያነሳሁት። ያው በሰልፊ ስትነሱና ሰው ሲያነሳችሁ ፎቶችሁ ይለያያል በነገራችን ላይ እና እዚህ ጋር ደግሞ በጣም ነው የሚያምረው። በቃ አካባቢው ይሄ በቃ ምን ልበላችሁ እዚህ ጋር ቡናችሁን አፈራርታችሁ ቡናችሁን አቀራርባችሁ ቡናችሁን ጭሳችሁ ምናምን አድርጋችሁ ፈንድሻችሁን የቡና ቁሳችሁን አድርጋችሁ እዚህ ጋር ቁጭ ብሎ በቃ ራሳችሁን ማዳመጥ። ይሄ ያው ታውቃላችሁ መዋኛ ነው። ይሄ ዙሪያውን ነው በቃ እና እዚህ ጋር አሁን ደግሞ ምሳ ሰዓት ላይ ስለሆነ ነው እንጂ በጣም ሰው ሙሉ ነው። በቃ በጣም ሰው ሙሉ ነው። ሰው ይዋኛል። ሶን እንግዲህ ዞር ዞር ብያለሁ። ይሄን ይመስላል የዛሬ ውሎዬን። እንዴት አያችሁት? በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ